ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያ በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የእስከዛሬ ኃያሉን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ግርማና ሞገስ ገፈፉ። አፋቸውን ሞልተው የወረቀት ነበር ሲሉ አንኳሰሱት። ኔቶን ወገቡን በሁለት እጃቸው አጥብቀው በመያዝ ሽቅብ ካንገታቸው ላይ ከፍ ካደረጉ በኋላም ባናቱ የፈጠፈጡት ከኢራን ጋር በገቡበት ጦርነት በአጋርነት ከጎናቸው ከመሰለፍ ይልቅ እንደ ሀገር ቤት ኮበሌ ዱላውን በግራ ጎኑ ተደግፎና ጥርሱን በሙሃጫ እየፋቀ በበቀልና በስላቅ ቆሞ ስላያቸው ነው እሳቸው ፍልሚያ ውስጥ እየወደቁ እየተነሱ ትራምፕ ጨሰዋል። በእንግሊዝና ፈረንሳይ መር ሸምቀኛነትና ተበቃይነት አንጀታቸው ምን ያህል እንደተጠበሰና የዚህን ዋጋ እንደሚያስከፍሉም ለማሳየት የመረጡት ሚዲያ የእንግሊዙን ቀኝ ክንፈኛ ጋዜጣ ቴሌግራፍ ነበረ። በዛሬው ዕለት ቴሌግራፍ ከዚህ ጦርነት ማብቂያ በኋላ ፕሬዚደንት ትራምፕ ሆይ አላቸው፣ ከዚህ ጦርነት በኋላ የአሜሪካንን የኔቶ አባልነት ለመሰረዝ ያጤኑ ያስቡ ይሆን ሲል ጠየቃቸው። ትራምፕ ኦ የስ ነው ያሉት። ጥያቄውን ካፉ ተቀብለው እንዴታ እንጂ ማለታቸው ነው። ከማሰብ ከማጤንም በላይ ነው አሉ ሲመልሱ። በኔቶ መቼም ተመስጬ አምኜበትም አላውቅም። ሁሌም የወረቀት ነብር መሆናቸውን አውቅ ነበረ። በነገራችን ላይ ፑቲንም ይህን ያውቃሉ ብለዋል። ትራምፕ የኢራን እስላማዊ አብዮተኞችን እንደ ቬንዙዌላ ካስትሮውያን ለማድረግ ነበረ ዕቅዳቸው። የቻቬዝ ሁጎና የፊዴል ካስትሮ ሶሻሊስታዊ አሻራ ወይም ጠባሳ ቢሉት ይሻላል ተሸካሚ የነበሩትን የፕሬዚደንት ማዱሮ አገዛዝን አንገት ከቀሉ በኋላ በቦታቸው ምክትላቸውን በመተካት አፍቃሪ አሜሪካ አገዛዝ ተክለዋል። ከወዲሁም በቢሊዮን ዶላሮች የሚቆጠር ገንዘብ ካዝናችንን እያጨናነቀ ነው ሲሉ ሳያፍሩ ሳይቸሩ በአደባባይ ተናግረዋል። አሜሪካ የቬንዙዌላ የነዳጅ ባህር ውስጥ ጠልቃ እየዋኘች ነው። ወደ ኢራንም ሲዘምቱ የተለየ ዕቅድ አልነበራቸውም። መንፈሳዊ መሪውን አሊ ካሜኒን በማግለልና በምትካቸው የራሳቸውን ሰው ከፍ በማድረግ ቀሪውን ያገዛዙን አካል ጭንቅላቱን በመቆጣጠር ለሳቸው በታማኝነት የሚታዘዝ ዞምቢ ማድረግና ኢራን አሜሪካንን እስከ ዛሬ አስከፍላለች ለሚሉት ውድመትና ኪሳራ ሁሉ ዋጋዋን ከራሷ የነዳጅ ጉድጓዶች እየዛቁና እየሸጡ ማካካስ ነበረ። ልዩነቱ እስላማዊ አብዮተኞቹም ዶናልድ ትራምፕ ይሆናል ብለው ያላሰቡትን እርምጃ መውሰዳቸው ነው። ምክር ከፑቲን እንደሚያገኙ ሳይዘነጋ ሆርሙዝ ሰርጥን ዘጉት። እነሆ ነዳጅ በዓለም ሲንር አሜሪካ ውስጥም 1 ጋሎን ነዳጅ $4 አወጣ። አሜሪካ ትቅደም አራማጁ ማጋ
ቤቷን ያጠገበች፣ ለዓለም ጀርባዋን የሰጠች፣ ባህር ማዶ የማትዋጋ፣ በጓሯ ማንንም የማታስጠጋ አሜሪካ ለመመስረት መጥተው በኢራን ጦርነት ሁሉንም መርሆቻቸውን አጡ ወይም ከሰሩ። ምክንያቱም ቤቷን ያጠገበች በሚለው ቦታ ኑሮ ያስወደደች፣ ለዓለም ጀርባዋን የሰጠች በሚለው ምትክ በሁሉም የዓለም ጉዳይ አፍንጫዋን የዶለች፣ ባህር ማዶ የማትዋጋ በሚለው ምትክ ውቅያኖስ ተሻግራ ከማንም ጋር የምትላጋ ሆነባቸው። ማጋ ኮምፓሱን አጣ። ትራምፕ እንዳቀዱትና አሁንም ውስጥ ውስጡን እንዳልተዉት በሚታመነው ዕቅዳቸው የኢራንን 90% የነዳጅ አቅርቦትና መሸጫ ደሴት ካርግ ላይ ተፈናጠው ነዳጁን በመሸጥና በመቸርቸር ተቺዎቻቸውን ሁሉ አፍ ለማዘጋትና እንደዚህ ከሆነስ ይሁን እንዲሉ እያውጠነጠኑ ይገኛሉ። ትራምፕ እንደ ቬንዙዌላ ሁሉ የኢራንን ዘይት ተቆጣጥረው ትንሽ ትንሽ ለኢራን ብዙ ብዙ ለራሳቸው መቸብቸብ ከቻሉ በየቀኑ $2 ቢሊዮን ላስወጣቸው ጦርነት ማካካሻ ብቻ ሳይሆን የአሜሪካንን የኑሮ ውድነት የሚያረክሱበትና ተድላን የሚያንሰራፉበት ትልቅ ጥቅምና አቅም ተቀዳጁ ማለት ይሆናል። ችግሩ ሆርሙዝ ሰርጥ ነው። ችግሩ እስላማዊ አብዮተኞቹ በሩን አንቀው በመያዝ ካርግ ደሴትን ቢይዙም እንኳ ዶናልድ ትራምፕ አሜሪካና እስራኤል በዚች በር በኩል 1 ሊትር ነዳጅ ማውጣት አይችሉም በማለት መቆለፋቸው ነው። ይሄ ነው ያለ ኔቶ ከክልሉ የጦር አውራ እስራኤል ጋር በመሆን ብቻ ይበቃል ያሉት ዘመቻ ሳይወዱ በግዳቸው እነ እንግሊዝ፣ ፈረንሳይ፣ ጣሊያንና ስፔንን ልጄ ማንሾሎላ፣ ልጄ መዝሩጥ እያሉ እንዲጣሩ ያስገደዳቸው ኩራታቸውን ዋጥ አድርገው። የኢትዮጵያ የቀለም አባት ከበደ ሚካኤል በምሳሌ እንዳስተማሩን ማንሾሎላ እንግሊዝ አባቴ ምን ሰጥተኛል ከአንድ ጆሮ ሌላ ስትላቸው፣ መዝሩጥ ፈረንሳይ ደግሞ አባቴ እንደ በላህ ሩጥ ብላቸዋለች። ጣሊያንና ስፔንም ለኢራን ጦርነት መሳሪያ የጫነም ሆነ ወታደር የተሸከመ አውሮፕላን በሰማያችን አያልፍም እንፈትሻለን እስከ ማለት በመክዳት እንደ ብሩተስ ከጀርባ ወጓቸው። ትራምፕ በሯን ካላስከፈቱ ኢራኖች እስካሁን ድረስ ዛቻቸውን አልቀየሩም። አሜሪካና እስራኤል በዝች በር በኩል 1 ሊትር ነዳጅ ይዘው ካለፉማ ሞተናላ እንዳሉ ናቸው። ትራምፕ እነ እንግሊዝና ፈረንሳይን የፈለጓቸው ዝነኛ የጦር መርከቦቻቸውንና ሰርጓጃቸውን ከቶርኔዶና ሚራዥ ጀቶቻቸው ጋር አሰማርተው በሩን እንዲያስከፍቱላቸው ነበረ። ያን ጊዜ እሳቸው ዘለው ካርግ ደሴትን በመያዝ የኢራንን 90% የነዳጅ ሀብት ውርስ ለቤተ መንግሥት ያደርጋሉ። ልክ እንደ ቬንዙዌላ ሁሉ የተፈቀደላቸው ነዳጅ ቀጂ በመሆን ሸጠው ለአሜሪካ ገቢ ያደርጋሉ። አንዳንዴም በቀጥታ ነዳጁን ወደ አሜሪካ ቋት ይልኩታል። ትራምፕ ለእንግሊዝ ቴሌግራፍ ሲነግሩት አልደረሱልንም፣ አልመጡልንም ማሉት በሐዘን። ትናንት ማክሰኞም የአውሮፕላን ነዳጅ እጥረት የጉዞ ዋጋ ላናረባቸው አገራት እነ እንግሊዝና እነ ፈረንሳይ ሁሌም ጭንቅላታቸው ውስጥ ናቸው ሲናገሩ የዘገየ ሐሞታችሁን አቆምጥጡና ወደ ሆርሙዝ ሄዳችሁ ነዳጁን ቅዷ ሲሉ ተሳልቀውባቸዋል። እና ጅሬ አሉ ትራምፕ እንግሊዝና ፈረንሳይን ባሽሙር በመጎንተል ለራሳችሁ በራሳችሁ መዋጋትን ተማሩ። አሜሪካ ከዚህ በኋላ ለእናንተ ብላ ጭቃ ውስጥ አትርመጠመጥም። እናንተን ስንጠራችሁ እንደቀራችሁ ሁሉ እኛ ስለምን ብለን እንመጣለን ብለዋል። በሌላ አነጋገር ኔቶ የለም ከእንግዲህ ማለታቸው ነው። በማኅበራዊ ድረገጻቸው ባሰፈሩት ሰቆቃ የኔቶ አጋሮች የፕሬዚደንት ትራምፕ አቋም ግራ ጋብቶናል ይላሉ። ኔቶ
በጋራ መከላከል መርህ ላይ የቆመ እንጂ የጋራ አጥቂነት ታሪክ የለውም ሲሉ ይከራከራሉ። አንድ አባል ሲጠቃ ቀሪው ሁሉ አብሮት በመቆም እንዲዋጋለት አንቀጽ 5 ዋስትና የሰጠው የመከላከያ ድርጅት እንጂ ተነሱ ከሌን በአንድ ሄደን እንውገረው ነዳጁንም እንጠጣው የሚል ኦፈንሲቭ አሊያንስ አይደለም ባይ ናቸው። ማስረጃ የሚያቀርቡትም የፈረደበትን 9/11 ነው። ያን ጊዜ አሸባሪዎች አሜሪካንን በመቅላት ውዥንብር ውስጥ ለማስገባት በማቀድ በወሰዱት ካሚካዚ መሰል ጥቃት ሁለቱን የኒውዮርክ ሰማይ ጠቀስ ሕንፃዎች ሲያወድሙና ፔንታጎንን በከፊል ሲደረምሱ ኔቶ በአንቀጽ 5 መሠረት ከአሜሪካ ጋር ቆሞና አብሮ ለጸረ ሽብር ውጊያው ተሰልፎ ኦሳማ ቢንላደንን ፍለጋ አፍጋኒስታን ዘምቷል። 20 ዓመት ተፋልሟል። በአፍጋኒስታን ከአሜሪካ ውጪ 1100 የአጋር አባላት ወታደሮች አልቀዋል። ይህም ቢሆን ትራምፕ ሁሌም አሁን ማን ይሞት የሆነ ችግር ቢገጥመን የኔቶ አጋሮቻችን ይመጣሉ ወይስ አይመጡም የሚለው ጥያቄ ቋሚ ራስ ምታታቸው ሆኖ ቆይቷል። የኢራን ጦርነት ምላሻቸው በተጨባጭ እነዚህ ስጋትና ጥርጣሬዎቻቸው ለካስ ትክክል ናቸው እንዲሉ ነው ያደረጓቸው። እኛ ግን አሉ ወደ ባሻው ፕሬዚደንት ዶናልድ ትራምፕ ለቴሌግራም ሲነግሩት፣ እኛ ግን እነሱ ማጥ ውስጥ በገቡ ቁጥር በፍጥነት ከጎናቸው ቆመናል፣ እንቆምም ነበረ። በዩክሬን ጭምር ዩክሬን የእኛ ችግር አልነበረችም፣ የሙከራ ፈተና ነበረች። እኛም ተገኘን፣ ሁሌም እንደርስላቸው ነበረ። እነሱ ግን እናሉ ትራምፕ አልደረሱልንም። የፕሬዚደንት ዶናልድ ትራምፕ አስተዳደር ለዩክሬን ወታደራዊ የስለላ መረጃ መስጠቱን ቢቀጥልምና የአውሮፓ ሀገሮች በዩክሬን ስም መሳሪያ ከአሜሪካ እየገዙ እንዲሰጧት ቢፈቅድም ከጆ ባይደን አስተዳደር የተለየ ወይም ጆ ባይደን ያደርጉት የነበረውን የድጋፍ አቋም አልቀጠለም። አዲስ ወታደራዊም ሆነ የገንዘብ ድጋፍ ለዩክሬን አልሰጠም። ትራምፕ የሰላ ሂሳቸው ስለት ቀጥተኛ ማረፊያ ያደረጉት የኔቶ አጋር የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ናቸው። ስታርመር ናቸው መጀመሪያ የኔቶን እምቢታ ፈር የቀደዱት። ትራምፕ ኢራን ላይ ለሚከፍቱት የጦር ዘመቻ በእንግሊዝ ያለንን ጦር ሰፈር እንጠቀም ብለው ሲጠይቁ ስታርመር አይቻልም አሏቸው። ምክንያታቸው ደግሞ ጦርነቱ ሕገወጥ ነው የሚል ነበረ። ትራምፕ ኩም አሉ። በአፍረት ምን ውስጥ እንደሚገቡ ቸገራቸው። መሬት ተከፍቶ ቢውጣቸው ደስ ይላቸው ነበረ። በእኔ ዘመን ታፈረች ተፈራች የሚሏት አገራቸው አሜሪካ ተከዳች፣ ያውም አንግሎ ሳክሰን የሚሉት ልዩ እትብት ልዩ ግንኙነት ባላቸው እንግሊዝ። ይሁንና ስታርመር በመካከለኛው ምስራቅ ያላቸው ወታደራዊ እሴት በኢራን ሚሳኤሎችና ሰው አልቦች ኢላማ ሲደረግ ከሰላጤው አገራት ጎን በመቆም መከላከል ጀመሩ። በቴሌግራም ቃለ ምልልሳቸው ትራምፕ ለዚህ መከላከያ ውጊያ ወደ ክልሉ የተመመውን የእንግሊዝ የጦር መርከብ ሰልፈኞች ተሳልቀውበታል። ድንቄም ባህር ኃይል አርግታቸዋል፣ አውሮፕላን ተሸካሚዎቻቸው አይሰሩም ብለዋል። ሲቀጥሉም ስታርመር ምን ማድረግ እንዳለበት አልነግረውም፣ ወይም ይህን አድርግ አታድርግ አልለውም፣ ፋይዳ የለውም። ስታርመር የፈለገው የነዳጅ ዋጋችሁ ጣራ ቀዶ እንዲወጣ ያደረገውን ውድ የነፋስ ኃይል ማመንጫን ማስፋፋት ፈለገ ብለዋል ዶናልድ ትራምፕ። ትራምፕ በዚህ ንግግራቸው የእንግሊዝን ከብክለት ነፃ የሆነ ኤነርጂ ፕሮጀክቶችን ነው የሚያጥላሉት። ስታርመር የአሁኑ የዶናልድ ትራምፕ ትችትን አስመልክቶም ለቀረበላቸው ጥያቄ ሲመልሱ ትራምፕ የወረቀት ነብር ያሉትን ኔቶ ዓለማችን የምታውቀው እጅግ ውጤታማና ስኬታማ ሀያል ወታደራዊ ቃል ኪዳን ካለ ኔቶ ነው ሲሉ
ከደገፉና ካጀገኑ በኋላ እንግሊዝ ወደ ኢራን ጦርነት ተጎትታ አትገባም ሲሉ የፕሬዚደንት ዶናልድ ትራምፕን የደም ግፊትና የስኳር መጠን ጨምረዋል። ኢሳያስ እንግዲህ አሁን የሰማነው ነገር ኔቶ እስከዛሬ እንደምናቀው ዩናይትድ ስቴትስ አሜሪካ መር ኔቶ ህልውናው በቋፍ ላይ ነው ብሎ መደምደም ይቻላል። ዓለም አሁን እንግዲህ ጋዜጠኛው እንደጠየቃቸው ዶናልድ ትራምፕን ከዚህ ጦርነት በኋላ ከኔቶ ጋር ያሉትን ግንኙነት ለማቋረጥ ያስባሉ ወይ ለሚለው ጥያቄ ያለማመንታት አዎንታዊ መልስ ነው የመለሱት። ይህ ማለት ምን ማለት ነው? ዓለም ኔቶ ወይም አውሮፓ ለአሜሪካ ኃያልነት ለአሜሪካ ገናናነት የተጫወተው ሚና የለም ወይ? የመካከለኛው ምስራቅን ብንመለከት አሜሪካ ገናና ሆና እንድትበቅል የራሳቸው አስተዋጽኦ የላቸውም ወይ? አሜሪካ በራሷ ነው ወይ ብቻዋን በቅላ ኃያል የሆነችው? ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥኖ የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህንን መካድ አይቻልም። አሁን ወደ ታሪክ ይወስደናል ከወቅታዊ ሁኔታ ይልቅ። ኔቶን የመሰረተችው አሜሪካ ናት፣ አውሮፓውያኖቹን ለመጠበቅ ማለት ነው፣ ከነ ስታሊን ከኮሚኒዝም። በሁለተኛ የዓለም ጦርነት ላይ የአሜሪካ ወደ ጦርነቱ መግባት አሁን በምናውቀው መልኩ አውሮፓን ያዳነ ነው እና ጦርነቱም ሲፈጸም የአውሮፓ ኢኮኖሚ ላሽቆ ዜሮ ነበረ፣ አይደለም ፈራርሶ ነበረ እና አውሮፓን በኢኮኖሚ በእግሩ ለማቆም አሜሪካ ማርሻል ፕላን ተብሎ የሚታወቀው የኢኮኖሚ ድጋፏ በጣም የሚጠቀስ ነው። ብዙዎቹ የሚሉት እኮ አፍሪካ ወገን ቢኖራት ኖሮ እንደዚህ ከዓለም የተነጠለ ጭራ እና ኋላ ቀር ሆና የምትኖረው አንድ አሜሪካ ስላጣች ነው። የአውሮፓ ጉዳይ ስለሆነ የማርሻል ፕላን የሚባለው ሰፊ ነው እቅዱ፣ ክንዋኔው እና ያ አውሮፓውያኖቹ ተመልሰው በሁለት እግራቸው እንዲቆናጠጡ እገዛ ያደረገ ነው። ከዛም በኋላ የኔቶ መመስረት ትራንስ አትላንቲክ የሚያደርጉም እኮ ነው፣ አሜሪካ ወደ እነሱ መምጣት ማለት ነው። ስለዚህ አሜሪካ በወቅቱ በሁለተኛ ዓለም ጦርነት ላይ የነበራት ተሳትፎ ከሶቪየቶች ቀጥሎ የሚጠቀስ ነው። በጣም ግዙፍ ኃይል ነው የነበራት። ኢኮኖሚዋ አጥለቅላቂ ነው። የሰራዊት መጠኗ ብዙ ነው። በተለይ ይሄ የአቪዬሽን ኢንዱስትሪዋ ተአምር ነው። መርከቦቿ ትልቅ ሚናን የተጫወቱት የናዚን ጀርመንን አከርካሪ በመስበር ከዛ በኋላ ደግሞ እኩል ሀያል ሆኖ የወጣውን የስታሊንን ኮሚኒዝም ወደ ምስራቅ በኋላም ወደ አውሮፓ እንዳይስፋፋ አግዶ በመያዝና አሁንም እስከ ቀዝቃዛው ጦርነት ፍጻሜ ድረስ የነበረውን ምዕራቡን ዓለም ደግፋ የቆየችው አሜሪካ ናት። ስለዚህ እውነቱን ለመናገር ያለ አሜሪካ አሁንም ኔቶ ነው ለማለት በጣም አስቸጋሪ ነው። ማለት ጊዜ ያስፈልጋቸዋል ለማለት ነው። አውሮፓውያኖቹ እዚህ ድምዳሜ ላይ ከደረሱ አሜሪካንን መተካት አለባቸው። ያ አውሮፓውያኑ አሜሪካንን አይጎዷትም አይደለም። ለምሳሌ ያክል ባለፈውም በሰፊ ትንታኔ እኮ አቅርበናል። ይህን ኢሳያስ በግሪንላንድ ጉዳይ
ምንድን ነው የሚባለው ይሄ ወደ አውሮፓ የዓለም የምንድነው ዳቮስ ላይ በሄዱበት ጊዜ ዋነኛው አውሮፓውያን ከጎን ምንድን ነው ግሪንላንድን ወደ የአሜሪካ አካል እንድትሆን አሳምኑ ነው ያሉት። እና ይህንን ማድረግ አለባችሁ አለበለዚያ የምንድን ታሪፍ ጥላለው በማለት ትልቅ ሽብርና ውዥንብር ነበረ የከፈቱት። ያን ጊዜ አውሮፓውያኖቹ ሊቀበሉት የማይችሉት ነገር ስለነበረ እኛስ ምን ማድረግ እንችላለን አሜሪካን ለመጉዳት ብለው ሲሉ ቁጥር አንድ ሆነ ያገኙት አሜሪካ ወደ መካከለኛው ምስራቅና ወደ አፍሪካ ኃይሏን በፍጥነት በብቃት እንድታንቀሳቀስ ቁልፍ ሚና የሚጫወቱ በአውሮፓ መሬት ላይ የሚገኙ ከ40 ያላነሱ የጦር ሰፈሮችን መከልከል ነው። በጀርመን ያላት በጀርመን ትልልቅ የአየር ኃይል ጦር ሰፈር፣ በእንግሊዝ 2 ጦር ሰፈር ነው ያላት፣ በፈረንሳይ እንደዚህ እያለ የሚሄደውን ይሄን ብትከለከል ፓወር ፕሮጀክት ይሄ እነሱ ፓወር ፕሮጀክሽን የሚሉት አሁን ለምሳሌ ወደ ኢራን ለዘመቻ ሲሄዱ የእንግሊዝን ጦር ሰፈሮች ለመጠቀም በመጠየቃቸው ነው እምቢታ የመጣባቸው። ስለዚህ አሜሪካ በአውሮፕላን ተሸካሚ ብቻ አትችለውም አይደል እንዴ? አውሮፕላን ተሸካሚ ላይ ያን ሁሉ የጦር ጀት ታሰለፋ 5000 ባህር ኃይል በዋን ሳፋ የጠላት የውሃ ጥግ አጠገብ አምጥታ ነው የምትዋጋው። ነገር ግን ይሄ ዲዮ ጋርሺያ የሚባለው ደሴት ጭምር ከእንግሊዝ ጋር በጋራ የምትሰራበት ደሴት ነው። አውሮፕላኖቿ ቅርበት አላቸው ከአውሮፓ ወደ መካከለኛው ምስራቅ እንጂ ሁሉንም ከአሜሪካ እያስነሳች አይታሰብም። ይቻላል ቢባል እንኳ በጣም አድካሚ፣ በጣም ገንዘብ የሚያስወጣ፣ በጣም ለጥቃት የሚያጋልጥ ነው። ስለዚህ አንዱ ሊወስዱባት ያቀዱት እርምጃ ይሄንን አይነት ትብብር ለማቋረጥ ነው። ስለዚህ አሁን አውሮፓውያኖቹ ምንም ጥያቄ በሌለው በኔቶ ውስጥ አሜሪካ ያላት ሚና ኢንዲስፐንስብል ነው፣ የማይተካ ሚና ነው ያላት። ይሄ ነገር ይለወጣል ከተባለ አሁን ያለው አስተሳሰብ ኔቶ በአሜሪካ ላይ ያለው እምነት ማጣት ላይ የተመረኮዘ እጅግ ከፍተኛ ኢንቨስትመንት የተደረገበት የአውሮፓ ሚሊተሪ ኢንዱስትሪ ከተስፋፋ ነው። ይሄ ደግሞ ቢያንስ ከ5 እስከ 10 ዓመት ይፈልጋል እና ይሄ እውነት አለ። ስለዚህ ይሄ እውነት ነው። አሜሪካ የሌለችበት ኔቶ የቀደመው ኔቶ ነው ለማለት በእውነት አስቸጋሪ ነው። ምናልባት የወረቀት ነብር ነው ማለት አይቻል ይሆናል። ሆኖም ግን እዚህ ውስጥ አሁን ዶናልድ ትራምፕ ምንድን የሆኑት? ዶናልድ ትራምፕ በትክክል ይህን ጦርነት ሲያቅዱ አንደኛ የኢራን ስጋት የሆነችባቸውን የኒውክሌር ፕሮግራሟን፣ የሚሳይል ፕሮግራሟንና የዚህ የተራዳ እሱን ለመምታት በሌላ አነጋገር አገዛዙን ለማጥፋት ነው። ይሄ አገዛዝ ማለት ደግሞ ለአሜሪካ በ1979 በፈረንጅ ይሄ እስላማዊ አብዮት ወደ ስልጣን ሲመጣ ጠላቴ ያላቸውና እንደ ፖሊሲ የቀረጻቸው ሁለቱን ነው። ይህም ብቻ አይደለም፣ የአሜሪካንን ዲፕሎማቶች ከዓመት በላይ በቁጥጥር ስር አድርጎ አሜሪካንን ያዋረደ ነው። ከዛ በኋላ ቤዚካሊ የኢራን እስካሁን በ47 ዓመት ትግሏ አሜሪካንን ከመካከለኛው ምስራቅ ለማስወጣት ነው የታገለችው። ስለዚህ በኢራን የተነሳ አሜሪካ ብዙ መስዋዕት ትከፍላለች ብሎ ነው የሚያስበው ዶናልድ ትራምፕ። ስለዚህ በዚህ ጦርነት እንደ ቬኔዙዌላ ነው ያሰቡት። አገዛዙን በዚህ ሾክ ኤንድ ኦ በሚሉት ክው ድንዝዝ በሚያደርግ ግዙፍ ሚሊታሪያቸው የአየር ኃይል ድብደባቸው ኢራን እስራኤል ተጨምራበት አንገቱን ከቆረጡ በኋላ አገዛዙን በምትኩ የሚያስቀምጡት ሰው ከታች ወደ ላይ ነው የሚያመጡት። ልክ እንደ ቬኔዙዌላ ምንድነው ይሄን ያየ ተቀጣ አይነት ይሄን ይረዳል። አገዛዙ ያለ ቢመስልም ሞቷል ማለት ነው። አሁን እንዲህ እኮ ነው እያሉ ያሉት ኢሳያስ። አገዛዙ እኮ ተቀይሯል ነው የሚሉት። ዛሬ ሌላ ዜና ሚላል መሰለም አሁን ያለ ስሙን ያልጠቀሱት የተለወጠው አገዛዝ ፕሬዚደንት ነው የሚሉት። አሁን ኢራን ውስጥ ያለ ፕሬዚደንት
የአገዛዝ ለውጥ ተደርጓል። ያ ፕሬዚደንት ተኩስ ለማቆም ጠይቆኛል ነው የሚሉት። እኔም ተኩስ አቆማለሁ በሩን ከከፈታችሁ ብየዋለሁ አሉ። የሆርሙዝ ሰርጥን ይሄ ስሙን ፕሬዚደንት ያሉትን ምንድነው ሆርሙዝ ሰርጥ ያደረጋቸው ያልከኝ እንደሆነ እነ እንግሊዝና አውሮፓያኖችንም እንደ ኔቶ የፈለጓቸው እንዲህ አይነት ማነች ኢራን የሆርሙዝ ሰርጥን እንደምትዘጋ ትገልጽ ነበረ። ግን ኢን ሪያሊቲ እሳቸው እንዳመኑት ይሄን ያህል ድብደባ ተቀብሎና ከላይ ያሉት መሪዎቹ ተገድለው የተቀናጀ እንደዚህ የተሰላሰለ መከላከል ሊያደርግ አይችልም የሚል እምነት ነበራቸው እና ሆርሙዝ ሰርጥን ኢራን አንቃ መያዛቸው ሪሊ በጣም ችግር የፈጠረባቸው። አሁን እኮ ተናገሩ። ለምሳሌ በቃ እኔ ከዚህ በኋላ ከኢራን ጋር ስምምነት ፈረምኩ አልፈረምኩ፣ በሩ ተከፈተ አልተከፈተ፣ ይሄ ጦርነት በ2 እና በ3 ሳምንት ውስጥ ይቆማል ብለው ተናግረዋል። ኦፊሻሊን ተናግረዋል። አሁን ይሄ ጦርነት በኢራን ከአሜሪካ ጋር ውል ተፈራረመች አልተፈራረመች፣ የሆርሙዝ ሰርጥ ተከፈተ አልተከፈተ አቆመዋሉ ብለዋል። ምን ማለት ነው? አሁን ኢራኖች በሩን ይዘዋል። ስለዚህ ሊሸሹት የማይችሉት አንድ ነገር ምንድነው? የነዳጅ ዋጋ እየናረ ነው የሚሄደው ማለት ነው። እሱ ብቻ አይደለም። ይሄን ጦርነት በአቋርጠው ለመውጣት አይችሉም። ኢራኖች እንዳሉት ጦርነቱን ማቆም የሚችሉት ኢራኖች ናቸው። አለበለዚያ ዶናልድ ትራምፕ ቆይተው እግረኛ አዝምተው የሚወስደውን ጊዜ ወስደው ይሄንን በር ማስለቀቅ አለባቸው። ይሄ በር ካልተለቀቀ አሜሪካንን ጨምሮ የዓለም የኢኮኖሚ ቀውስ እየባሰና እየገፋ ነው የሚሄደው። 1 2 ይሄ በር ሲለቀቅ ብቻ ነው የወጣው ይውጣ ገንዘብ የአሜሪካ የኢራንን ነዳጅ ግን መቆጣጠር ይችላሉ። የኢራንን የነዳጅ ዘይት ተቆጣጥረው እንደ ቬኔዙዌላ አይነት ፖሊሲ በማራመድ ለጠቅላላ ለዚህ ጦርነት ያወጡትን ብቻ ሳይሆን እስከ ዛሬ በኢራን የተነሳ ከስረናል የሚሉትን ገንዘብ ልብ አድርግ። መርከንታይል ናቸው ዶናልድ ትራምፕ። ትርፍ ነው የኢራንን ነዳጅ ሸጠው ማግኘት ይፈልጉት። ይሄን አገዛዝ የሚጠሉ ደግሞ ኢራናውያን ለዛ የሚከፈል ውለታ ነው አሜን ብለው ነው የሚቀበሉት ብለው ነው የሚያምኑት። አሁን ችግር ምን መጣ? ይሄ በር ካልተከፈተ የኢራን እስላማዊ አብዮተኞች ያሉት እውነት ነው። በዚች በር እስራኤልና አሜሪካ 1 ሊትር ነዳጅ ይዘው አይሄዱም ብለዋል። ስለዚህ ካርግ ደሴትን ቢይዙ እግረኛ ልከው ዶናልድ ትራምፕ ቢቆጣጠሩ 90% የኢራንን የነዳጅ መሸጫ አቅርቦትና ነዳጅ መሸጫ ቢቆጣጠሩት ምን ማድረግ ይችላሉ? ነዳጁን ለማን እንዴት ይሸጡታል? ወዴት ይሸጡታል? ቤት በኩል ይወጣል። አየህ። ስለዚህ በሩ መከፈት አለበት እና በሩን ለማካፈት አልተባበሯቸውም እነ እንግሊዝና ፈረንሳይ። ይሄ ነው የፍራስትሬሽናቸው ምንጭ። ይሄ ነው አሁን በሩን ማስከፈት ጉዳይ ሲመጣ አስቀድመው ያቀዱት አይደለም። በሩን ማስከፈት ጉዳይ ሲመጣ የአሜሪካ ጦር መግባት አለበት። ምንድነው ይሄ? በሩን ተከትሎ 7 ደሴቶች አሉ የኢራን። የትኛውም ደሴት ላይ ሆነው ደፈጣ በማድረግ ለብዙ ጊዜ በሩን እንደዘጉ መቆየት ይችላሉ። ስለዚህ አሁን ከዚህ ነፃ ለማድረግ ዳርቻው ላይ ያለውን ኃይል ለማጥፋት ጊዜ ይፈጃል። እግረኛ ወታደር ይፈልጋል። እግረኛ ወታደር ከመጣ የጦር ወጪ መጨመር ብቻ አይደለም፣ መስዋዕትነት ይኖራል። እነዚህ ተደምረው የሀገራቸው ፖለቲካ ላይ የሚፈጥሩት ስሜት አለ። በአጠቃላይ በዚህ ማጋ በምትለው ንቅናቄ ላይ የመርህ ጥያቄ፣ የብዙ ጥያቄ ይመጣበታል። እንደነገርኩ ጥቅምት ወር ላይ የግማሽ ዓመት ምርጫ አለ። ይሄ ጦርነት ሳይመጣ በፊት እንኳ 50 ወንበር ድረስ ሊያጡ ይችላሉ ኮንግረስ ውስጥ ሪፐብሊካኖች የተባለበትና ይህንን ካጣው ዲሞክራቶች አንጠልጥለው ለፍርድ ነው የሚያቀርቡኝ፣ ኢምፒች ነው የሚያደርጉኝ፣ ሴኔት ፊት ነው የሚያቆሙኝ፣ በስልጣናቸው ሁለቱም ጋር ድምፅ ካገኙ ስልጣኔን ሊገፉኝ ይችላሉ ብለው በይፋ አስጠንቅቀዋል ዶናልድ ትራምፕ። ስለዚህ ኢራን ላይ ያስቡት እጅግ ፈጣን የሆነ ድል እና እንዳሉት ይህንን በመቆጣጠር እንደ ቬንዙዌላ ያለ ነዳጁ ካርግ ደሴት ላይ ዱብ በማለት ነዳጁን በዛ መንገድ ቢያደርጉ ኖሮ
በዶናልድ ትራምፕ አመለካከት ከፍተኛ የህዝብ ድጋፍ ምንድነው ማለት ጦርነትን ያሸነፈ መሪ ሁል ቀን ይወደዳል እና ያንን ስማቸውን ከፍ ያደርገዋል ብለው የገቡበት ነው። አሁን የሆርሙዝ ሰርጥ መዘጋት ግን ትልቅ ፈተና ነው የገጠማቸው። ለዚህ ነው እነ እንግሊዝንና እነ ፈረንሳይን አያስፈልጉንም ብለው ከእስራኤል ጋር ከዘመቱ በኋላ ኩራታቸውን ውጠው ልጄ ማንሾሎላ ልጄ መዝሩጥ ብለው ለመጣራት የተገደዱትና ምላሻቸውንም እንደሰማኸው ቆሽት የሚያደብን የሆነባቸው። መቼስ የምትተርክበት መንገድ እና የኋላ የልጅ ሆነ ያነበብካቸውን መጽሐፎች እያጣቀስክና እያጣጣምክ የምታቀርብበትን መንገድ ሳላደንቅ አላልፍም። ግን ዓለም አሁን ዶናልድ ትራምፕ ማጋ ብለው ነው የተነሱት እና በመጀመሪያ ትንታኔ ላይ እንዳስቀመጥከው ዶናልድ ትራምፕ አሁን እየገጠማቸው ባለው ችግር ምክንያት ሆርሙዝ ካልተከፈተ በእርግጥም ዶናልድ ትራምፕ የተነሱበትን ዓላማ አላሳኩም። በሌላው መልኩ የአሜሪካ ሕዝብ በኑሮ ውድነት ከዕለት ወደ ዕለት ኑሮ በጣም እየተወደደበት እየመጣ ነው። ዶናልድ ትራምፕ ሁለተኛው ዓላማቸው ደግሞ ኢቭን የሥራ ግብር የማይከፈልበትን መንገድ እንፈጥራለን ነበር ያሉትና ዓላማቸውን ሙሉ በሙሉ አልሳቱም ወይ? ይሄ ደግሞ የዶናልድ ትራምፕን ዕድሜ ስል አሁን ከፊት ለፊታቸው ያለውን ምርጫ ጨምሮ ችግር ውስጥ አይከታቸውም ወይ? ምንም ጥያቄ የለውም። ዶናልድ ትራምፕ ወደ ኢራን ከመዝመታቸው በፊት የሆርሙዝ ሰርጥ ክፍት ነው። የሆርሙዝ ሰርጥ ነፃ የዓለም የነዳጅና የተፈጥሮ ጋዝ መተላለፊያ ጉሮሮ ነበረ። ከዘመቱ በኋላ ሲመለሱ ምንድነው አንስታ ምንድነው አቀባበሉ ሊሆን የሚችለው? አስረክቤ መጣት ሁለተኛ ከዚህ በኋላ የሆርሙዝ ሰርጥ ባልተከፈተበትና የኢራን እስላማዊ ቤቶች አንቀው በያዙበት ሁኔታ ኢቭን በማዕቀብ እንኳ ማድማቴን እቀጥላለሁ ጥግ አስይዛቸዋለሁ ልትል አትችልም። አየህ አሁን የዓለም ላይ ይህንን መያዣ ይህንን ዓለምን መጭመቂያ አንገት ይዟል። አሁን እነሱ በሩን እስካልከፈቱ ድረስ የአሜሪካ የኑሮ ውድነት አይቆምም። የአሜሪካ አይደለም የመላው ዓለም ኢኮኖሚ ነው የሚጋሽበው። ኢራኖችን ኢግኖር ማድረግ አትችልም ከዚህ በኋላ። ስለዚህ ይህንን በር ለማስከፈት ወይ ሀገራት በራሳቸው መንገድ አሁን ኔቶም እንግዲህ ዋቴቨር ያለ አሜሪካ በራሱ መንገድ ሌላ ነገር ሊያደርግ አለበቻ ወይም ከኢራን ጋር በመግባባት በፍጥነት ቶሎ ብለው የሚከፈለውን እየከፈሉ የዓለም የነዳጅ ትልልፍ እንዲጀምር ሊያደርጉ ይችላሉ። ሀገራት እየሄዱ ከኢራን ጋር እየፈረሙ ኢራንን ዓለም አቀፍ ኃይል ነው የሚያደርጋት። እንግሊዝም ጀርመንም ቴህራን እየገቡ ማለት ነው ገብተዋል። ቴህራን እየገቡ ውል እየተዋዋሉ ከኢራን ጋር ቀና ግንኙነት እያደረጉ እንትናቸውን ይቀጥላሉ ማለት ነው። እነሱን ጋር አሁን ዛሬ አንድ ጀርመን የሚኖር ልጅ አናግሬ አይቶኝ ኑሮ ውስጥ አይደለም ያለ ነው። ከዚህ ምንድነው ኮሮና ከሚባለው ጊዜ ጀምሮ ነገሮች እየተበላሹ ነው የመጡት። ድሮ በጥቂት ብር 3-4 ኩርቱ ፌስታል ሞልቼ የምገባው ሰው ጀርመን የሚነግረኝ አሁን አንድ ፌስታል የሚሞላ አልገዛበትም ገብቷል በማለት ነው የነገረኝ። አውሮፓ ውስጥ ከፍተኛ ችግር ነው በነዳጅ የተነሳ ያለው። ስለዚህ አሁን ምን ብለዋል እነዚህ እስላማዊ አብዮታዊ ዘቡ ምን ብለዋል? ወይም ደግሞ የፓርላማ ኮሚቴ ያጸደቀው ማለት ነው። ሌላው ቀርቶ አለ አልተዘጋም በሩ አለ። በሩ የተዘጋው በአሜሪካና በእስራኤል ላይ ነው እና የነሱ አጋር ሆኑ ወይም ደግሞ ኢራን ላይ ማዕቀብ ለመጣል ከአሜሪካ ጋር የተባበሩ አገሮች እነሱ ይታገዳሉ ብለዋል በዚህ በበሩ። በተረፈ ሌሎቹ እየከፈሉ ያልፋሉ ብለዋል። አየህ በዚህ መንገድ ነው ቻሌንጅ እየፈጠሩ ያሉት እጅግ ቻሌንጅ። ስለዚህ ኢግኖር አድርገው ዶናልድ ትራምፕ ጦርነቱን አቁሜያለሁ ለማለት አይችልም። ምክንያቱም ችግሩ ይከተላቸዋል። እንዴት አድርገው ነው አንድ ዕቃ ሰርቫ የሚያደርጉት? አሜሪካ
ጆርጅ ቡሽ ትልቁ እኮ ሳዳም ሁሴንን አሸንፈው ሳዳም ሁሴን ሲሳደብ አውሬ ያለ አይደለም ወይ ማንን ነው አሸንፈን የሚሉት ተብለው ነው እኮ ከፖለቲካ ወደቁት። ዶናልድ ትራምፕ እኮ አፍጋኒስታን ነው ማናቸው ጆ ባይደን እድሜና አፍጋኒስታን ነው እኮ የጣሏቸው። ሰው እንደ ዝናብ እያንጠባጠበ የመጣ ፈሪ ተብለው ነው እኮ የተባሉት። እንደዚህ አይነት ኢንሲደንቶች ናቸው ታሪክን ዲፋይን የሚያደርጉት። ዶናልድ ትራምፕማ ወደዱም ጠሉም የሆርሙዝ ሰርጥን ክፍት ዝግ አድርገው መመለስ አይችሉም። አለበለዚያ በስመ አብ ወልድ ነው የሚያስብለው በስለሳቸው ሊጻፍ የሚችለው ነገር ማለት ነው። እና ሆርሙዝ ሰርጥ ትልቅ አንገታቸው ነው የተያዘው፣ ጉሮሯቸው ነው። ለዚህ ነው እነ እንግሊዝና እነ ፈረንሳይን ተቀናይተን በጋራ እናስወጣ ያሉት። ተጨማሪ ኃይል ያገኛሉ፣ ህጋዊነት ያገኛሉ። እና ይሄ ምንድን ነው ተጠያቂነትም ይቀንሳል። እንደ ኔቶ ሲንቀሳቀሱ ገብተዋል። የፖለቲካ አቲካራውም እሳቸው ላይ ብቻ ላይ አይደፈደፍም ነበረ። አሁን የእንግሊዝ ጠቅላይ ሚኒስትር ህጋዊ አይደለም ብለው የቀሩት ከዚህ ጦርነት ልብ አድርግ። ስለዚህ እውነቱን ለመናገር ትራምፕን የካዱት እንጂ አሜሪካንን ነው ለማለት አልችልም። ስለዚህ ዶናልድ ትራምፕ የነበራቸው እቅድ ቬኔዙዌላን ኢራን እንደ ቬኔዙዌላ ማድረግ ነበረ። አንገት መቁረጥ፣ ለሳቸው እንትን የሆነ አድማጭ የሆነ ስርዓተ መንግስት ማቋቋም፣ ያንን በመቀየር ከቬኔዙዌላ እንዳደረጉት በዋነኛነት የነዳጅ ሀብቷን ደግሞ በመያዝ አሜሪካን በኢራን ደርሶባታል ለሚሉት ውርደት፣ ወጪ፣ ኪሳራ ሁሉ ይህን ጦርነት ጨምሮ በብዙ $100 ቢሊዮን ዋጋ ያለው ነዳጅ ለአሜሪካ ማቅረብና አሜሪካውያንን ማጥገብ ነበረ እቅዳቸው። እና ሆርሙዝ ሰርጥ በመያዙ ሆዳቸውን ተይዘዋል ማለት ይቻላል አሁን። እና የኔቶ አባላት የሚሏቸው እንግሊዝና ፈረንሳይ እዚህ ላይ ነው ትልቅ መሰሪ እርምጃ የወሰዱባቸው ለማለት ነው። ኢሳያስ ለዛሬ በቃናል። ዓለም የሆርሙዝ ሰርጥ እጅግ በጣም ከባድ ፈተና ሆኗል ለትራምፕም ሆነ ለዓለም። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤም በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና